በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በክርስቶስ የተወደዳችሁ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ልጆች ቤተሰቦች አድርጎ የተቀበላችሁ የሰማዩ መንግስት ወራሾች የሆነን መንፈስ ቅዱስ የተሰጠን በክርስቶስ ደም የተቀደስን ዋጋ የተከፈለልን ሕዝብ የሆናችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ቅድም ርዕሱ ላይ እንዳያችሁት ዛሬ የምንማረው ስራችን ውጤቱ ልፋታችን ውጤቱ ፈተና እንዳይሆንብን መውደቂያ ምክንያት እንዳይሆነን የሚያስተምር የመንፈስ ቅዱስ ሐሳብ ነው ዛሬ እግዚአብሔር የሰጠን። ኦሪት ዘፍጥረት ምዕራፍ 9 ቁጥር 20 ላይ ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ራቁቱን ሆነ። የከነዓን አባት ካምም የአባቱን ራቁትነት አየ፣ ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌትም ሸማ ወስደው በጫንቃቸው ላይ ያደረጉ፣ የኋሊትም ሄደው ከአባታቸው ራቁትነት አለበሱ። ፊታቸው ወደ ኋላ ነበረ፣ የአባታቸውን ራቁትነት አላዩም። ኖህም ከወይን ጠጅ ስካር ነቃ፣ ታናሹ ልጁ ያደረገበትንም አወቀ። እንግዲህ ይሄ ሰው አባታችን ኖህ በእምነት የተመሰከረላቸው ከሚባሉት ትልልቅ አበው በኩራት ከሚባሉት አበው መካከል አንዱ ነው። ሕግ ሳይኖር በሕገ ልቦና እግዚአብሔርን ያገለገለ ያከበረ፣ እግዚአብሔርን ደግሞ ያዳመጠ ሰው ነበረ። እግዚአብሔርን ከማዳመጥ አልፎ እግዚአብሔርን ያመነ ነበረ። የማይታየውን አምላክ አለ ብሎ የእግዚአብሔር ሐሳብ እውነት ነው ልክ ነው ብሎ የጥፋት ውሃ ይመጣል፣ መሬት ላይ ጥፋት ይመጣል፣ ተዘጋጁ መርከብ ስራ ሲለው 120 ዓመት የሚፈጅ መርከብ የሰራ በጣም ጠንካራ የእምነት ሰው ነው ኖህ። እና ኖህ የብዙዎች አባት ነው። እውነት ለመናገር ኖህ በአንጻራዊ ምሳሌ የክርስቶስ ምሳሌም ነው። ኖህ የሰራው ኖህ ወደ መርከቡ እንዲገቡ እያደረገ ዓለምን የጠራ በመሆኑ ምክንያት ወደ እግዚአብሔር መንግስት ወደ ተዘረጋች በተከፈተችው ሰማይ እንድንገባ ሊጠራ ወደ ምድር የመጣው ክርስቶስንም በምሳሌነት ያገለግላል። እና እየሰበሰባት የሰራትን መርከብ በቤተክርስቲያን ትመሰላለች። በጣም ትልቅ የሆነ ሰው ነው ኖህ። እና በዘመኑ ብዙ ዘመን የኖረው የእግዚአብሔርን መርከብ ሲያዘጋጅ ነው፣ ሲያሰራ ነው። ከዛ በኋላ ደግሞ እንዴት አድርጎ እንደጠራቸው አላውቅም። የምድር አራዊቶች ለመጥራት ጫካ ሲወጣ የሰዎችን ጉባኤ እየሰበሰበ በየገበያው የሄደ ጥፋት ይመጣል እያለ እንዳሁኑ ሚዲያ የለም። ቃል በቃል አፍ በአፍ በሚናገሩበት ዘመን በዛ በኋላ ቀር ዘመን የነበረ ነው። እና ለህዝቡ የምስራች ለመናገር ድነት አለ፣ መርከብ አለ፣ ኑ ግቡ ለማለት ወንጌልን እንደ መስበክ አይነት ሐዋርያዊ አገልግሎት የሚመስል አይነት ከጥፋት የሚያድን መልእክት ይዞ ከሀገር ይዞር የነበረ ሰው ነው። በኋላ ያው ጥፋቱን መጣ። ኖህና ቤተሰቦቹን ተረፉ። እግዚአብሔርን ያዳመጠ ያመነ ህዝብ ተረፈ። ይሄንን ይታለከልናል ይሄ መጽሐፍ። ትንሽ ኖህ ዲፕሬሽን የያዘው ይመስላል። ምክንያቱም የሚያውቃቸው ሰዎች ሞተዋል፣ የሚሄድበት ዓለም የለም። 8 ቤተሰብ ብቻ ነው የነበረውና መሬት ሰው አልባ ነበረች። በቃ ጥርግ ብሎ የሰው ልጅ ጠፍቶ ነበር። እነሱ ብቻ ነበሩና ድብርት የያዘው ይመስላል። ምክንያቱም ወይን ጠጅ እየጠጣ ይሰክር እንደነበረ ያሳያል። ብዙ ጊዜ ድብርትን፣ ብቸኝነትን፣ ሜጃ ማጣትን ስንጋፈጥ ብዙ ወንዶች እንደዚህ እንሆናለን። ጡረታ ስንወጣ ድሮ ስራ በነበረን ጊዜ እንደነበረን አይነት ጠንካራ ተደማጭነት ስናጣ ፕሮቫይደር ሆነን ገበያ ምንጭ ሆነን የነበርን ሰዎች በትንሽ ጡረታ ስንኖር ተስፋ ለመቁረጥ እንሞክራለን። እግዚአብሔርን ካላወቅን፣ በእርግጥም እግዚአብሔርን ጸንተን ካልተከተልን በስተቀር ራሳችንን ልንጎዳ እንችላለን። ብዙ የኢትዮጵያ ወንዶች፣ ብዙ የዓለም ወንዶች በሽምግልናቸው በጉልምስናቸው ወራት ተስፋ የመቁረጥ ስሜት ይዋጋቸዋል። እግዚአብሔርን ማወቅ መድኃኒት ነው። አብርሃም እንደዚህ ሆነ አይልም። አብርሃም ይልቁንም በ120 ዓመቱ ቄጦራ የምትባል ሴት እንዳገባ ተጽፏል። እቺ ሴት ከሳራ በኋላ ሳራ ከሞተች በኋላ የመጣች ናት። በዚህ ልክ የመንፈስ ብርቱ ነበር እና መንፈሰ ብርቱ ለመሆን ከእግዚአብሔር ጋር በደንብ ጸንቶ መቆየት ያስፈልጋል። ኖህ እንግዲህ ከመርከብ ከወጣ በኋላ ምን አይነት ሰው እንደሆነ አላውቅም። ምናልባትም
የመርከቡ ስራ ስላለቀ አሁን ከወይኑ ጋር ከራሱ ከስራው ጋር መነጋገር የጀመረ ይመስላል። እና የተከለው ወይን ነው ያሰከረው። ወይን ተከለ፣ ፍሬም አፈራችለት፣ ያን ጨመቀ። ከዛ ደግሞ ጠጣና ሰከረ፣ ራቁቱ ሲገለጥ ድረስ ተኛ። እንግዲህ የኖህ ፈተናው የገዛው የሥራ ውጤቱ ነው። የተከለው ወይን ነው፣ የጠመቀው ወይን ነው። ስለዚህ ለሰው ልጅ አንዱ ፈተናው የሥራ ውጤቱ ነው ማለት ነው። እና የምናገኘው የሥራ ውጤታችን፣ የምናገኘው ትርፋችን፣ ወረታችን ልባችን እንዲታበይ ሊያደርገን ይችላል። በቃ ድሃ ልንንቅ እንችላለን። ባለፈውም ተምረናል። እግዚአብሔር አጥብቆ ከከለከለን፣ እግዚአብሔርን ትበድላላችሁ ከተባልንበት ኃጢአት አንዱ ድሆችን መናቅ ነው። ድሃን መናቅ አንተ ምንድን ነህ ዕቃ ነህ ብለን እንድናስብ ሊያደርገን ይችላል። የምንሰበስበው ገንዘብ ልባችን ሊበላሽብን ይችላል። ትዕቢተኛ ሊሆንብን ይችላል። ወደ ጥፋታችን ሊገፋን ይችላል። ምክንያቱም ትዕቢተኞችን በልባቸው ሐሳብ ይበትናቸዋል ብላ እመቤታችን ነግራናለች። ትዕቢተኞች ሲበተኑ እንጂ ሲጸኑ አላየንም። ሲወድቁ እንጂ ሲነሱ፣ ዘራቸው ሲበተን እንጂ ሲቀኑ አላየንም። እግዚአብሔር ጸጋን የሚሰጠው ለትሑታን። ስለዚህ የሥራ ውጤታችን የልባችን ትዕቢት መነሻ ሊሆን ይችላል። መስራት ጥሩ፣ መልፋት ጥሩ፣ እውነት ለመናገር መትጋት ጥሩ፣ ውጤቱን ግን መጠንቀቅ ያስፈልጋል። እና ትዕቢተኞች ሊያደርገን ይችላል የሥራ ውጤታችን። ሌላው የሥራ ውጤታችን የበለጠ የማይጠግቡ ሊያደርገን ይችላል። አንዳንድ ሰው ገንዘብን በመፈለግ በጣም ልክ የሌለ ፍላጎት አለው። ብዙ ገንዘብ ኑሮት ብዙ ገንዘብ ይፈልጋል። እንደገና ገደብ የሌለው ፍላጎት ደግሞ ገደብ ለሌለው ኃጢአት ያጋልጣል። በጣም ብዙ አይነት በደሎች፣ ኃጢአቶች፣ ወንጀሎች የሚሰሩት ገደብ የሌለው የገንዘብ ፍላጎት ነው። መንግስታትንም በሉት በዓለም ላይ ያሉ ትልልቅ የምጣኔ ሀብት ባለቤቶችን በሉት ግለሰቦችን በሉት ገደብ የሌለው ፍላጎታቸው የማያደርጉት ነው። ጦርነት ከሀገር ሀገር የሚቀሰቀሰው እኮ የጦር መሳሪያ ለመሸጥ ነው። ታውቃላችሁ፣ ህዝብ የሚያልቀው ህፃናት የሚያልቁት ጦር መሳሪያ ለመሸጥ ነው። ሰው ገደብ ከሌለው ፍላጎቱ ምንም ነገር ያደርጋል። የሥራ ውጤታችን ገደብ ለሌለው ፍላጎታችን አሳልፎ እንዳይሰጠን መጠንቀቅ አለብን። መስራት ይገባናል። ያለኝ ይበቃኛል የሚለው እግዚአብሔርን መምሰል ማትረፊያ ነው ይላል ቅዱስ ጳውሎስ። የሰጠን ገንዘብ፣ የሰጠን እንጀራ፣ የሰጠን በረከት እየሰራን ይበቃኛል ማለት ያስፈልጋል። ይበቃኛል እያሉ መስራት ያስፈልጋል። ዛሬ የሰጠኝ ይበቃኛል እያሉ መስራት ያስፈልጋል። ያ ማለት ስንፍና ማለት ግን አይደለም። መስራት ተገቢ ነው፣ ግን አይበቃኝም ማለት ግን ልክ አይደለም። ሰው በቀን ውስጥ አንድ እንጀራ ስለሚበላ እኮ ነው ሀብታሙ ድሃውም የዕለት እንጀራችን ስጠን ዛሬ ብሎ የሚጸልይ የታዘዘው። እንጀራ ከሰማይ ስለሆነ ነው። ሰው የለፋበትን ለመብላት እግዚአብሔር ሊፈቅድለት ይገባል። አላያችሁትም? ያን ባለጸጋ ሰው ጎተራዬ ሞልቷል ነፍሴ ብይ ጠጪ ብሏት ባለበት ሌሊት እኮ ነው የተወሰደው። የነፍስ ሕልውና የነፍስ ማደሪያ እግዚአብሔር እጅ እንጂ ጎተራ ነው? የሥራ ውጤት ነው? የልፋት ውጤት ነው? የነፍስ ማደሪያ እጃችን ላይ ያጠለቅነው ወርቅ ይመስላችኋል? እኛ እጃችን ላይ ካጠለቅነው ወርቅ ይልቅ የፈርዖን ነገስታት፣ የግብፅ ነገስታት በፒራሚዳቸው የቀበሩት ወርቅ ይበልጣል። መቃብራቸውን የለበጡበት ወርቅ ይበልጣል። ግን ወርቃቸውን ይዘው ሄደው ከሞት አልተመለሱ። ማንም ሰው ወርቁ አይደል ነው። የሥራ ውጤታችን፣ የልፋት ውጤታችን ልክና ገደብ ከሌለው ፍላጎታችን ሊጠብቀን ልንጠነቀቅ ያስፈልጋል እግዚአብሔር ልጆች። እና ሁለተኛው የሥራ ውጤታችን እንዲህ ያደርገን። ሶስተኛው ግድ የለሾች ለህይወት ያገኘኑን ምን በላ ያገኘኑን ምን ጠጣ ሊያደርገን ይችላል። እናንተ ጎልማሶች በጤና መኖር ያስፈልጋል። ልጆች አሉን፣ ትዳር አለን፣ ቤተሰብ አለን፣ ያው ምንመራው ትልልቅ ስራ አለን። ግን በጤና መኖር የለብንም። እሱን ለመምራት ውጤታችን አለን ያስረሳናል። ያገኘነው ስብን ጮማውን መብላት፣ መራሩን መጠጣት፣ ወይኑን ማብዛት፣ ያለ ልክ መጠጣት፣ ያለ ልክ መብላት ጤናችን ቀውስ ውስጥ ሲገባ ድረስ ሊያደርገን ይችላል። የኖህ ችግር አሁን እሱ መጠጣቱ ችግር የለውም እኮ ሰርቶ ያገኘውን መብላ መጠጣቱ ምን ችግር አለው?
ያገኘውን ግን ገደብ አልባ በሆነ ሁኔታ ነው የተጠቀመው። ሲሰከር ራቁቱን ሲቀር ድረስ ኖህን የመሰለ ትልቅ ሰው ማናችንም ጎንበስ ብለን የምናየው ቀና ብለን የማናየው ሰው ወይን ጠጅ ነው ግን ያዋረደው ራቁቱን ያደረገው። ልክ ከሌለው ገደብ ከሌለው ፍላጎት በተጨማሪ ልክ አለማወቅ ሊያረብሰን ይችላል እና ወይኑ ስላለ ዝም ብሎ ወደ ህይወታችን መግባት የለበትም። እኛ በር ሊኖረን ይገባል። ገደብ ሊኖረን ይገባል። በምን ልክ እንደምንጠቀም፣ ስንመገብ በልክ፣ ስንጠጣ በልክ፣ ስናጌጥ በልክ። ማጌጣችን ሰውን የሚወጋ መሆን የለበትም። በቃ በጣም ውድ ድንጋዮች ተሸክማችሁ የምትሄዱ እህቶች ምንድን ነው የምትሉን? ምን እኔ አንድ ጊዜ ዘማሪ በጣም ስመኛ እየሆንኩ መጣሁና ጓደኞቼ ላይ ያለው ጓደኞቼ እኔ ክፍለ ሀገር ልጅ ነኝ፣ ጓደኞቼ አዲስ አበባ ልጆች ናቸው እና ብራስሌት ምናምን አሰሩ እና ሰራ ተባባልን። ወርቅ እጃችን ላይ ማለት ብራስሌት እዚህ ላይ የሚንጠለጠል ደስ አለኝ። ምክንያቱም እኔ በድነት ያደግኩ ሰው ነኝ። ለእኔ ይሄ ክብር ነው፣ ለእኔ ይሄ ጉራ ነው። አሰራው ደስ ብሎኝ እና ልዘምር እስጢፋኖስ ሄጄ ዘምሬ ስወርዳ እንዴት እህቴ ዛሬ ድሆችን ቁልልጭ ስትለን ቆይሃለች። ድሆችን ቁልልጭ ወርቅ ብልጭ ብልጭ ሲል ድሆችን ሲያጓጓው አለ። ምን ማለት ነው? ለእኔ ያ መለኮታዊ ድምፅ ነው። ወዲያው የት እንዳረኩት ራሱ ያው እግዚአብሔር ነው የሚያውቀው። የት እንደሄደ ምን እንደሆነ አላውቅም። ያን ወርቄን አውልቄ ስጥል እግዚአብሔር ያውቃል። ምንድን ነው የምንለው? ማጌጫችንስ ምን እያለ ነው? ሰውን እየወጋ ነው? ድሃውን እያጓጓ ነው? ሌባውን እያነሳስ ምንድን ነው የምናደርገው? የስራችን ውጤት ለሰው ፈተና መሰናክል ነው ወይስ ደግሞ ሰላም ነው የሚሰጥ? እና እኛ ክርስቲያኖች ነን። ጌጣችን ሰላማዊ መሆን አለበት። ወርቅ ማድረግ፣ ዲያመንድ መልበስ፣ ንጹህ ልብስ መልበስ ችግር የለው። ግን የምናደርግበት ሞቲቭ ግን ልባችን ውስጥ ያለው ሀሳብ ግን ይወስናል። አንዳንዶቻችን ሴቶች እህቶቻችን ጥሩ ልብስ እንለብሳለን ሰርተን ቆንጆ፣ ግን መብታችን ነው ብለን የምናስበው ነገር አለ። ሴቶች አይን ውስጥ የምትገቡ ናችሁ። የወንድ አይን በእናንተ ይሰናከላል። ልብሶቻችሁን፣ ቀሚሶቻችሁን፣ ጌጣችሁን እየተመለከተ እና ወንዶች ልጆችን ሰብሮ የሚጥል አለባበስ ለብሳችሁ ግን ለፍቻ ያገኘሁት ለምን ያላገኘሁት ምን ትሉኛላችሁ ልትሉን አትችሉም። ተው፣ አይምሮ ያለው መሆን ያስፈልጋል። አንድ ወጣት ሴት ልጅ አይቼ ተሰናከልኩኝ ብሎ ይመጣል ቄስ ጋር። ሴት ልጅ አየሁ፣ ደህና ነበርኩ፣ የቆረብኩ ነበርኩ፣ በቃ ሴቷን ሳያት ግን ወደኩኝ፣ ንስሐ ስጡኝ ይላል። ቄስ ቤት መጥቶ እኛ ጋር መጥቶ ይሄንን ወጣት የምትጥለው አሁን የምላችሁ አይነት ሴት ናት። ንስሐ ገብቶ ሊቆርብ የተዘጋጀውን በአንድ ሌሊት ወድቆ ያድራል። እሷ ግን አስተናክላ ተኝታለች። ወዮለት ወንድሙን ለሚያሰናክል። የወፍጮ ድንጋይ አንገቱ ላይ ታስሮ ጥልቅ ባህር ቢወረወር ይሻላል ብሏል ጌታ ኢየሱስ። ተጠንቀቁቶች፣ ምን እንደምንለብስ፣ ለምን እንደምንለብስ፣ ዓላማችን ምን እንደሆነ በደንብ ማወቅ አለብን። ምክንያቱም የሥራ ውጤታችን፣ የልፋታችን ውጤት፣ እግዚአብሔር የሰጠን በረከት ለፈተና እንዳይሆንብን። ሌሎቹ አሁን የኖህ መጠጣት ለካምና ለከነዓን እርግማን ነው። እርግማን ይዞ መጣ ለትውልድ። ከነዓን ካም የከነዓን አባት በአባቱ ላይ መሳቁ ኃጢአት ቢሆንም ግን ምክንያቱ ግን ራሱ አባትየው እና ብዙ መዘዝ ያመጣል። አንድ ሰው እንደ ቀልድ በህይወት ውስጥ የሚያደርገው ነገርና ጥንቃቄ ያስፈልጋል። የምንሰራው ስራ ትምህርት ተምረን ጥሩ ዳኞች ብንሆን ወይ ፖለቲካ ሰዎች ብንሆን ህዝብ የምናስለቅስ ውጤታችን ስራችን ህዝብ የሚያለቅስበት ከሆነልን ወዮልኛ በእውነት በጣም ማሰብ ያስፈልጋል። እግዚአብሔር ይባርካችሁ። የሰማነውን በልቦናችን ይጻፍ። መንፈስ ቅዱስ ከሁላችን ጋር ይሁን። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። በትምህርቱ እግዚአብሔር ስለባረከን የተመሰገነ ይሁን። ቀሲስ አሸናፊ ነኝ። ኮሜንትና ላይክ ስለምታደርጉ እግዚአብሔር ይባርካችሁ።